በኤርምያስ ምዕራፍ 18 ያለውን የእግዚአብሔር ቃል እንመለከታለን። በዚህ ስፍራ ነቢዩን ኤርምያስን እግዚአብሔር እንዴት እንዳስተማረው እንዴት አድርጎ ለሕዝቡ እንደሚራራ እግዚአብሔር ለሕዝቡ እንዴት ተመልሶ መልካም ነገር እንደሚያደርግ የተናገረውን ሐሳብ እንመለከታለን። በዚህ ስፍራ እንዴት ነው ያደረገው? ከቁጥር 1 ጀምሮ እስከ 10 ያለውን በምንመለከትበት ሰዓት ኤርምያስን ና ቃሌን አሳያለሁ ቃሌን አስተምራለሁ ና እንውረድ አለና ቀጥታ ወዴት ነው የወሰደው? ወደ ሸክላ ሰሪው ቤት ነው የወሰደው። እነሆ በዛን ስፍራ ሸክላውን ይሰራ ነበረ። ሸክላ ሰሪ እንግዲህ የተለያዩ ቁሶችን ይሰራለኝ። ድስት ሊሰራ ይችላል፣ ምጣድ ይሰራለኝ፣ ጀበና፣ የተለያዩ መመገቢያ ዕቃዎችን ሸክላ ሰሪዎች ይሰራሉ። ማሰሮ የመሳሰሉትን ነገሮች ይሰራሉ። እንግዲህ ይሄ የታወቀ ነው። በዚህ ሰዓት ኤርምያስን ቀጥታ ወደ ሸክላ ሰሪው እነዚህን ቁሶች የሚሰሩበት ቦታ ወስዶ ቃሉን ሊያስተምረው እግዚአብሔር ወደደ። እግዚአብሔር በምሳሌ ልጆችን ስለሚያስተምር በዚህ ሰዓት ምንድነው የሆነው? እዚህ ቦታ ላይ ሄደን በምንመለከትበት ሰዓት ይህ ሸክላ ሰሪ አፈሩን መረጠ። አፈሩን ከመረጠ በኋላ አፈሩን በደንብ አድርጎ ካዘጋጀ በኋላ የሚፈልገውን ስራ ይሰራ ነበረ። ምናልባት ሸክላ ሰሪዎችን አይታቸው ከሆነ መልካም ነው። ካላያችሁ ሸክላ ሰሪዎችን እኔ አይቻለሁ። አንድ ሰው ሸክላን በሚሰራበት ሰዓት በመጀመሪያ የሸክላ አፈር ይመርጣል። ለሸክላ የሚሆነውን አፈር ይፈልግና ይመርጣል። አፈሩን በቀላል አይገኝም። ተፈልጎ ቆንጆ አፈር ለሸክላ ይሆናል የሚባለው አፈር ይመረጣል። ከተመረጠ በኋላ በደንብ ይፈጫል። ከተፈጨ በኋላ ይለያል፣ ይንጓለላል። መጥፎ ነገር ካለ ይጣላል፣ ጥሩ ነገር ካለ ለም የሆነው ነገር ይወሰዳል። ከዛም በኋላ ይቦካል። በውሃ ከተቦካ በኋላ ከፈለጉ ድስት፣ ከፈለጉ ምጣድ፣ ከፈለጉ ሌላም አድርገው ይሰሩታል ማለት ነው። ከሰሩ በኋላ በመጨረሻ ላይ ትክክል ነው ትክክል አይደለም የሚለውን የሚያጣሩበት የሰሩት ሸክላ በትክክል መሰራቱን የሚመዝኑበት መመዘኛ አላቸው። ያ ምንድነው? አንድ ለጥንካሬ፣ ሁለት ለመመዘኛ ነው። ያንን የሰሩትን ዕቃ ምን ያደርጉታል? በእሳት ያቃጥሉታል። በእሳት በደንብ ይቃጠላል። በዚህ ሰዓት ግን አንድ ነገር አለ። በሚሰሩበት ሰዓት፣ በሚያቃጥሉበት ሰዓት ምናልባት አንዲት ጠጠር የማትፈለግ ቆሻሻ ነገር እዛ አፈሩን በሚመርጡበት ሰዓት ከገባች፣ ለምሳሌ ማሰረው ከሆነው አንዲት ጠጠር ማሰረው እስካለች ማሰረው ቀጥታ ትሰነጠቃለች ወይም የመሰበር ምልክት ያሳያል። በዛን ሰዓት ያኔ ማሰሮ ብዙ የለፉበት ብዙ ዋጋ የከፈሉበት ማሰሮ ሲሰነጠቅ ተሰነጠቀ ብለው ተስፋ ቆርጠው አይጥሉትም። በፍጹም አይጥሉትም። ምን ያደርጋሉ? እንደገና ያንን ቆሻሻ ያወጡና ይጥሉና ለመሰንጠቅ ያበቃውን፣ ለመበላሸት ያበቃውን የዳረገውን ነገር አውጥተው ይጥሉና እንደገና ይፈጩታል፣ ያስተካክሉታል። ከዛም በኋላ ያቦኩና ቆንጆ የተሻለ፣ ምክንያቱም ቆሻሻ የሆነው ነገር እንከን የሆነባቸው ነገር ሸክላውን ለመሰበር ያበቃውን ነገር አውጥተውታል ማለት ነው። አውጥተውታል። ከዛም በኋላ ቆንጆ አድርገው ይሰሩታል። ስለዚህ ሸክላው በሸክላ ሰሪው እጅ እንዳለ እናንተም በእኔ እጅ ናችሁ፣ እንደገና መልሼ እሰራችኋለሁ ነው የሚለው። ዛሬ ብዙዎቻችን በተለያየ ችግርና መከራ ውስጥ ልናልፍ እንችላለን። እንደ አንዳንዶቻችን አልፎም እንደው እኔ በተፈጥሮዬ ቁጡ ነኝ፣ እኔ በተፈጥሮዬ እንዲህ ነኝ፣ እኔ አንድ ጊዜ ተለማምጄዋለሁ፣ የኔ ባህሪ እንደዚህ ነው፣ የኔ ጸባይ እንደዚህ ነው፣ የኔ ችግር ይሄ ነው፣ እኔ ልስተካከል አልችልም፣ እኔ ልለወጥ አልችልም፣ እኔ እንዲህ ልሆን አልችልም የሚል ብዙ ምክንያት አለን። በቤተሰቦቻችን፣ በአካባቢያችን፣ በንብረታችን ብዙ ነገሮችን ልናደርግ እንችላለን። ተስፋ የቆረጥን ሰዎች እንኖር እንችላለን። እግዚአብሔር ግን እናንተ በእኔ እጅ ናቸው። ሸክላው በሸክላ ሰሪው እጅ እንዳለ፣ ሸክላው ቢበላሽ እንኳን ሸክላ ሰሪው ሸክላውን እንደገና እንደሚሰራው እናንተ ብትመለሱ፣ እናንተ እሺ ብትሉ፣ እንደ ፈቃዴና እንደ ሐሳቤ ብትሄዱ ልሰራው ካሰብኩት ነገር እመለሳለሁ። ከክፉ ሐሳባችሁ ብትመለሱ እኔም እንደገና እቀይራቸዋለሁ፣ እለውጣቸዋለሁ፣ እሰራቸዋለሁ ይላል። ባህሪያችን ሊቀይር የሚችል አምላክ፣ ማንነታችን ሊለውጥ የሚችል አምላክ፣ እኔነታችንን ሊያድስ የሚችል አምላክ እነሆ ከኛ ጋር ነው ያለ።
ስለዚህ እግዚአብሔር ከኛ ቢፈልገው ሕዝቤ እሺ ቢል ቢታዘዝ ሕጌን ቢጠብቅና እንደ ሐሳቤ ቢሄድ ምንድነው የሚለው መጽሐፍ ቅዱስ? እሺ ብትሉ ብትታዘዙ የምድርን በረከት አበላቸዋለሁ ነው የሚለው አይደል እንዴ? እንዲሁም ደግሞ በህይወታችንም እኛ እሺ የምንል ከሆነ ደግሞ ህይወታችን ሊቀይር፣ ህይወታችን ሊያስተካክል፣ ህይወታችን ሊቀርጽ እግዚአብሔር ይችላል። ቁጡነታችንን፣ ተናዳጅነታችንን፣ ተሳዳቢነታችንን፣ አመንዝራነታችንን፣ ሱሳችንን አስወግዶ እንደገና አዲስ ህይወትን ሰጥቶ አዲስ ህይወትን እሰጣቸዋለሁ ነው የሚለው እግዚአብሔር። አዲስ ህይወትን እሰጣቸዋለሁ፣ የድንጋይ ልብን አውጥቼ የሥጋ ልብን እሰጣቸዋለሁ ነው የሚለው። እኛ እንመለስ፣ ወደ እግዚአብሔር እሺ ብለን እንቅረብ። እግዚአብሔር በእውነት ማንነታችን የሚቀይር ሸክላው በሸክላ ሰሪው እጅ እንዳለ እኔና እናንተ በእግዚአብሔር እጅ ነው ያለን። እንደገና ይለውጠናል፣ ይቀይረናል፣ ይሰራናል፣ አዲስ ያደርገናል። ስለዚህ ከዛሬ ጀምሮ ህይወታችንን በንስሐ ህጉን በመጠበቅ ለሱ እናስረክበው። እግዚአብሔር አዲስ አድርጎ ባህሪያችን ማንነታችን ቀይሮ መልካም ሰዎች አድርጎ የተሰበረውን ማንነታችን አድሶ ቆሻሻውን ከህይወታችን ነቅዞ አውጥቶ አዲስ ሊያደርገን እግዚአብሔር በዚህ ቃል ይናገረናል። ሸክላው በሸክላ ሰሪው እጅ እንዳለ አንቺም አንተም በእግዚአብሔር እጅ ናችሁ። እግዚአብሔር እንደገና ይሰራናል። ክብር ለእግዚአብሔር ይሁን። የሰማነውን ጌታ ይባርክ።